ያየው ነገር በቃ ሆኗል። በቃ ሆኗል። ቶቶቶ ስለሱ በቃ መጸለይ አቁም፣ አትጸልዩልኝ፣ ይሄ ነገር ሆኗል፣ በቅርቡ ታያለህ ብለህ በሱ ላይ አክት የምታደርገው ነገር ጌታ ኢየሱስ ምስክር ይሆናል። በችሎታችሁ፣ በጥረታችሁ፣ በእውቀታችሁ ላይ ዲፔንድ አታርጉ። መንፈሳዊ ዓለም ላይ ዲፔንድ አድርጉ። መንፈሳዊ ዓለም ስለናንተ የሚያውቀው እውቀት እናንተ ስለራሳችሁ ከምታውቁት ዶክተር ስለናንተ ከሚያውቀው ይበልጣል። ከምርመራ ይበልጣል። ከኤክስፒሪየንስ ይበልጣል። በውስጡ ማንነቴ ደጋግሜ ያየሁት ነገር ወደዳችሁም ጠላችሁም በሪያሊቲ መሆኑ አይቀርም። እባካችሁ እቺን ነገር አስምራችሁ በደንብ ስሙልኝ። በመንፈስ አይኖቼ ደጋግሜ ያየሁት ነገርና ሚሞሪ ውስጥ የተቀመጠ ነገር ከመሆን ወደ ኋላ አይቀርም። ለዚህ ነው የሞቱ ሰዎች ሲጠሩ የሚያሳየው አጋንንት። ለዚህ ነው ሰውየው ይሞታል። በቪዥን ያያችሁትና ልባችሁ ውስጥ የገባውን ነገር እርግጠኛ እንደሆነ አክት ማድረግ ሲጀምሩ ብቻ ነው በህይወታችሁ የሚሆነው። ስላያችሁ እኮ አይሆንም። የመንፈሳዊ ዓለም ነው ጉዙን ዓለም ገቨርን የሚያደርገው። ብታምኑም ባታምኑ ይመስለናል። ግን እኛ ራሳችን በሰብ ኮንሸሳችን ነው የምንመራው። ግን ኮንሸስ ሆነን እየተመራን ያለን ነው የሚመስለን። ኮንሸሳችን 5% ነው። ሳይንስ ያረጋገጠው ነው መነገራችን። በሳይንስ 5% ኮንሸስ ሲመራ 95% ሰብ ኮንሸስ ነው የሚመራው። ይሄ ሳይንስ ፕሩፍ ያደረገው። በጣም ነው የሚያሳዝነው። ኮንሸስ ማለት እያወቅን አስበን በኮንሸስነስ የምናደርገው ነገር የህይወታችንን 5% ብቻ ነው የሚይዘው። ሰብ ኮንሸሳችን ደግሞ ፕሮግራም የሚደረግ ነገር ነው። በሪፒቲሽን ደጋግሞ በማድረግ ቢሄቨራችን ሆኖ ሰብ ኮንሸሳችን ውስጥ የገባ ፕሮግራም ወደ ሪያሊቲ መምጣቱ ግዴታ ነው። ውድቀት ብትሉት፣ ቅባት ብትሉት፣ በነሳት ብትሉት፣ ጀግንነት ብትሉት፣ ፍርሃት ብትሉት ፕሮግራም ነው። በልጅነትህ በሕፃንነት ያስፈሩ ፍርሃት እስከ ዛሬ ያ ነገር እየፈራ ነው የምትኖር። አእምሯችን ውስጥ ያለው ቫይብሬሽን ራሱ እድሜያችን እስከ 7 ዓመት ያለውና ከ7 ዓመት በኋላ ያለው አንድ አይነት አይደለም። ካቶሊኮች ምንድነው የሚለው? ልጅህን እስከ 7 ዓመቱ ስጠኝ፣ እድሜ ዘመኑን ሁሉ ካቶሊክ አድርገዋለሁ ነው የሚሉት። አብዛኛው ባህሪዎቻችሁን ቼክ ካረጋችሁ እስከ 7 ዓመታችሁ በህይወታችሁ ውስጥ ፕሮግራም የሆነውን አሁን የምትኖሩት በጣም ከባድ ነው። ስለዚህ ሰብ ኮንሸሳችንን ማጠብ ያስፈልገናል። በአእምሮአችን መታደስ መለወጥ አለብን። እንደገና ሌላ ፕሮግራም እዛ ውስጥ ማስገባት አለብን። ይመስለናል እንጂ አብዛኛው ኮንፌስ የምናደርጋቸውን ነገሮች አልመዘገብናቸውም። አእምሮአችን መዝግቦ አልያዘውም። ስለዚህ አንዳንድ ሰዎች እችላለሁ የሚለውን ነገር ለማምጣት ይቸገራሉ። ለብዙ ዓመት አለመቻላቸውን ነው የሚያውቁት። ፕሮግራም ውስጥ ገብቶ አልችልም ብለህ ውስጥ ፕሮግራም ካደረከው ኮንሽስ እችላለሁ ቢልም የውስጠኛው አትችልም ይልሃል ከውስጥ። ስለዚህ የምትኖረው አለመቻልህን ብቻ ይሆናል ማለት ነው። በየትኛውም ዕድሜ ክልል ውስጥ መቻልን ወደምትገባበት መቻልን ወደምታምንበት አእምሮን መቀየር ትችላለህ። ኮንሽስ የሚለውን አይደለም፣ ሰው የሚለኝን አይደለም ብቻ እኮ አይደለም፣ ኮንሽስ የሚለኝን አይደለም፣ ሰብ ኮንሽስ ያለኝን ሁሉ ግን ነኝ። ደጋግመህ የምታስበውና ደጋግመህ የምታረገው ነገር ደጋግመህ ሀቢት የሆነ ነገር ሰብ ኮንሽስ እሱን ነው የሚያውቀው። በቃ የህይወት ፓተርን እሱ። በአይናችን የምናየው፣ በእጃችን የምንዳስሰው፣ በጆሮአችን የምንሰማው፣ በአምስቱ ህዋሳታችን የምናያቸው ነገሮች በጠቅላላ ሊሚትድ ናቸው። አይናችን ከዚህ ግርግዳ አልፎ ውጪ ላይ ያለውን ነገር አያውቅም። አላየንም ማለት ግን የለም ማለት አይደለም።
እዚህ ቤት ውስጥ ብዙ አይነት ሞገዶች እየተላለፉ ነው። በየስልኮቻችሁ ውስጥ ቴክስቶች እየገቡ ነው። ኖቲፊኬሽን እየገባ ነው። እዚህ አዳራሽ ውስጥ ብዙ አይነት የቴሌቪዥን ሞገዶች እያለፉ ነው። አላየናቸው። አላየህም ማለት የለም ማለት አይደለም። እንኳን የኛ አይን በአይን እንኳን ብንሄድ የንስር አይን የሚያየውን እዚህ ውስጥ ሆነን ማየት አንችልም። ውሻ እዚህ አዳራሽ ውስጥ ብናስገባ እኛ ማሽተት ያልቻልነውን ብዙ ነገር አሽትቶ ከዚህ ቤት ውስጥ ያወጣል። አላሸተትክም ማለት የለም ማለት አይደለም። ሊሚትድን ማለት ነው። የሚገርማችሁ ግን በውስጣችን ያለው መንፈስ ግን ሊሚትድ አይደለም። ሊሚት የሚያደርገው የኛ አስተሳሰብ ነው። አያሳዝንም? በአእምሯችን መንፈስ ተለውጠን እግዚአብሔር ያየልንን ማሰብ በቻልን ልክ መንፈሳችንን ያንን ማየት ይችላል ማለት ነው። our limitation is our imagination። በላይ ያለውን እሹ በላይ ያለውን ፈልጉ እንጂ በዚህ በምድር ያለውን አይደለም። በላይ ያለውን the spirit realm ያለው ክርስቶስ በእግዚአብሔር አብ ቀኝ ተቀምጦ ያለውን እሱን ፈልጉ፣ እሱን እሹ፣ እሱን ሲክ አድርጉ ነው የሚለው እግዚአብሔር ቃል። አንደኛው ሲክ የምናደርግበት በቪዥን እና በድሪም ነው። እግዚአብሔር ከፍጥረት ጀምሮ እግዚአብሔር ከሰዎች ጋር ሲነጋገር ከነበረባቸው መንገዶች አንዱ ህልምና ቪዥን ነው። ህልምም ናይት ቪዥን ነው የሚለው፣ በሌሊት ራእይ እና በራእይ። የቀን ራእይ የሌሊት ራእይ፣ የሌሊት ራእይ ህልም ሲሆን የቀን ራእይ ደግሞ በኮንሽስ ሆነን በኮንሽስ ማይንድ የምናየው ራእይ ነው። የህልሜ ጥራት የሚወሰነው በኔ ኢማጂኔሽን ልክ ነው። ውሎዬ፣ ሐሳቤ፣ አእምሮዬን የያዘው ሐሳብ የማየውን የህልም ጥራት ይወስናል። ፎከሱን ማለት ነው። አሁን እኮ ካሜራ ከፈለጉ ፎቶ አንስተው አንተሁን ሰውን ምን እንዳይታወቅ አድርጎ ሊያነሱ ይችላሉ። ሌንሱን አስተካክለው በጣም አድርጎ ደግሞ ሲያነሱ ፊት ላይ ያለችውን ትናንሽ ቡጉር ሳይቀር። አሁን የመጣውማ እኮ ከባድ እኮ ነው። ምንም የሚያስቀር ነገር የለም። በፉል ኤችዲ ቁጭ ጠባሳህን ምንህን ቁጭ ያደርጋል። ከፈለክም ታጠፋለህ። ፎከሱ ኢማጂኔሽን ነው። አጥብቀ ልብህን ጠብቅ። የህይወት መውጫ በዚያ ሁላችሁ። የሰው ስፒሪት የእግዚአብሔር ካንድል ነው ይላል። የሰው መንፈስ የእግዚአብሔር መብራት ነው። እስቲ መብራት ነው በሉ። መብራት ነው። አይገርም? እግዚአብሔር ባንተ ስፒሪት በኩል ገብቶ ነገሮችን ሰርች እንዲያደርግ የምትፈልግ ከሆነ ያንተ ኢማጂኔሽን ይወስናል። ለዚህ እኮ ነው ይቅርታ፣ በጎ ማሰብ፣ ፍቅር፣ የዋሃት፣ እነዚህ መልካም እነዚህ ነገሮች አስቡ የሚለው እኮ ለዛ። the more I imagine የእግዚአብሔርን ነገር the more I clearly see deep in the spirit አያለው። ነገር በበላው ልክ እበላለሁ። አንደኛ መንፈሳዊ አይን የሚከፍት ሻራባራባራ ነምበር 1 መንፈሳዊ አይን የሚከፍት ነገር። አሁን በእድሜ እየጨመርኩ ብዙ ዓለም እየዞርኩ ብዙ የእግዚአብሔርን ሰዎች እያየሁ የእግዚአብሔርን ቃል እያጠናሁ ሲሄድ አንደኛ መንፈሳዊ አይን የሚከፍት ፍቅር ነው። በጣም ይገርማል። በተለይ ጠላቶችን ስትወድ፣ በተለይ የሚያሳድደውን ስትመርቅ እይታ እየጨመረ ይኖራል። በፍቅር የሚኖር እስቲ በእግዚአብሔር ይኖራል በሉ። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። አሜን። ወንድሙን የሚጠላ በጨለማ ይኖራል፣ ወዴትም እንደሚሄድ አያውቅም፣ ጥላቻም አይኖቹን አሳውሮታልና ይላል። አይገርምም? ጥላቻ ሲባል እኮ ያልበደለንን ሰው መጥላት እኮ አይደለም። የበደለንንም ጭምር ስንጠላ መንፈሳዊ ቪዥናችን እየተያዘ ይሄዳል ነው የሚለው። ይቅርታና ፍቅር
ነምበር 1 መንፈሳዊ አይን የሚከፍት ነው። ሌንሱ በኃይል እንዲከፈት ከፈለክ ደግሞ በጣም ይበድለውን በመውደድ ነው። እግዚአብሔር ያውቃል። የነፍሳችን የመጨረሻው ክፍል የመጨረሻው ውስጠኛው ክፍል በማን እንደተያዘ እግዚአብሔር ያውቃል። በኢየሱስ ከተያዘ ኢየሱስ አንተ ቤት ነው። ምን ጥርጥር አለ? ክሊርሊ ያወራሃል። በቃ ከሌሎች ጋር አለ ጌታ፣ ከነቢያቶች ጋር በህልምና በራእይ ነው የማወራው። ከሙሴ ጋር እንደሱ አይደለም፣ ቁጭ ብለን ነው የምናወራው አለ። እንዲህ አይነት ሰዎች እኮ አሉ። ለእነንትና በወር አንዳንድ ጊዜ ብቅ እልላቸዋለሁ። ከእገሌን እንዳትነኩብኝ፣ ከሱ ጋር ግን እኔ አፍ ለአፍ ነው የማወራው። እንዲህ አይነት ሰዎች እንዳለው ታውቃላችሁ። ለማርታ ቴዎሎጂ ነግራታለሁ፣ ለማርያም ግን ማውራት ስለማልችል አለቅሳለሁ። የሚወዱኝን ወዳቸዋለሁ። ፌር እኮ ነው። የሚያከብሩኝን አከብራቸዋለሁ። ተግቶ የሚሹኝ ያገኙኛል። መንፈሳዊ ዓለም እንደዚህ ነው የሚሰራው። የእውቀትን ልክ እግዚአብሔር በአንተ የመገለጡን ልክ አይወስንም። የፍቅር ልክ ግን የመገለጡን ልክ ይወስናል። እግዚአብሔር ሳይከለክለን በሕይወታችን የሚሆን ነገር የለም። በህልም መጥቶ እግዚአብሔር ለአብርሃም አትፍራ፣ አይዞህ፣ እኔ ነኝ ለአንተ ጋሻ ነኝ። አንተ ለብዙዎች ሄደህ ተዋግተህ አሸንፈሃል። ለሎጥ እኮ ሄዶ አሸንፎ ሲመጣ እግዚአብሔር አይዞህ፣ ለአንተ ግን እኔ ነኝ ጋሻ። እግዚአብሔር ለአብርሃም ትልቅ ነገር አደረገለት የምትሉትን ነገር በየቀኑ እያያችሁ ነው። በቃ ላይ እግዚአብሔር ከሰማይ ወርዶ የሆነ ተአምር እንዳደረገ የምናስባቸው ነገሮች ሄደን መጽሐፍ ቅዱሳችንን ስናጠና ህልም ነው የነገረው። አንዳንድ ሰው እኮ በጣም ሲሪየስ ነው። በቪዥን ያያችሁትና ልባችሁ ውስጥ የገባውን ነገር እርግጠኛ እንደሆነ አክት ማድረግ ሲጀምሩ ብቻ ነው በህይወታችሁ የሚሆነው። ስላያችሁ እኮ አይሆንም። ያየው ነገር በቃ ሆኗል፣ በቃ ሆኗል። ቶ ስለሱ በቃ መጸለይ አቁም፣ አትጸልዩልኝ፣ ይሄ ነገር ሆኗል፣ በቅርቡ ታያለህ ብለህ በሱ ላይ አክት የምታደርገው ነገር ጌታ ኢየሱስ ምስክር ይሆናል። እንዲያው በቃ እንዲህ እግዚአብሔር ተናግሮኛልና እዚህ ላይ ጌታ እንዲያደርግ ጸልይ፣ አታጸልይ። እሱን ዝም ብለህ ሁነው። የሆንከውን ነገር ነው የምትሆነው። እስቲ በሉት፣ የሆንኩትን ነገር ነው የምሆነው በሉት። የሆንኩትን ነገር ነው የምሆነው። ባይ ዘ ወይ እግዚአብሔር በእኛ የሚሰራው መጠን የሚወሰነው እንደ እምነታችን ነው። አንተ ነህ ሊሚት የምታደርገው። እግዚአብሔር በሕይወትህ የሚሰራውን ሊሚት የምታደርገው አንተ ነህ። እምነት የሚባለው ነገር እንግዲህ ድርቅና እኔ አማኝ ነኝ፣ እኔ አምናለሁ፣ ሃሌሉያ፣ የለቅሶ ሰው ነኝ፣ የጸሎት ሰው ነኝ፣ የተራራ ሰው ነኝ ማለት እኮ አይደለም። እምነት ማለትም ቸርች መመላለስም አይደለም። እምነት ማለት ስሜትህን፣ ነፍስህን፣ መንፈስህን፣ ሐሳብህን ድብልቅልቅልቅ አድርጎ ልብ ጋር የሆነ ኩትፍ ብሎ የሚቀመጥ ነገር ማለት ነው። እሱ ነገር ከመሆን ማንም አይከለክልም። ኢዮብ 4 ከ13 እስከ 16 በሌሊት ህልም አሳቢ ሲነሳ የከበደውን እንቅልፍን በሰው ላይ ሲወድቅ አጥንቴን ሁሉ ያናወጡ ድንጋጤና መንቀጥቀጥ ወደቁብኝ። መንፈስም በፊት ያለፈ የሥጋዬም ፀጉር ቆመ። እርሱም ቆሞ መልኩን ግን ለመለየት አልቻልኩም። ምሳሌም በዓይኔ ፊት ነበረ፣ የዝምታም ድምፅ ሰማሁ። አሁን ሳይንስ ያረጋገጠው አንድ ሰው በአቬሬጅ በቀን እስከ 9 ህልም ያያል። የሚያስታውሰው ግን ሁለቱን ነው። ተኝተህ ከአንድ ሰዓት በኋላ ያለም እኮ ትዝ አይልህ። አንዳንድ ህልም እኮ ነቅታችሁ ሁሉ ይቀጥላል። አንዳንድ ህልም ደግሞ አይታችሁ ከሆነ
እየሰማችሁት ካለው ውጪ እየሰማችሁት ካለው ህልም ጋር እየሰማችሁት ካለው ድምጽ ጋር ይቀላቀላል። ከሪያሊቲ ጋር ይቀላቀልባቸዋል። በውስጡ ማንነቴ ደጋግሜ ያየሁት ነገር ወደዳችሁም ጠላችሁም በሪያሊቲ መሆኑ አይቀርም። እባካችሁ እቺን ነገር አስምራችሁ በደንብ ስሙልኝ። በመንፈስ አይኖቼ ደጋግሜ ያየሁት ነገርና ሚሞሪ ውስጥ የተቀመጠ ነገር ከመሆኑ ወደ ኋላ አይቀርም። ለዚህ ነው የሞቱ ሰዎች ሲጠሩ የሚያሳየው አጋንንት። ለዚህ ነው ሰውየው ይሞታል። የሞተ ሰው በየጊዜ የሚያይ ሰው በቅርብ ጊዜ ከመሞት ወደ ኋላ አይቀርም። በቃ የነዛ ሰዎች ስፒሪት እየጠራው ነው ያለው፣ ወደዛ ነው የሚሄደው። እንደዚህ እያያችሁ ያላችሁ ወደ መጨረሻ ቀሩና ጸልይላቸዋል። የተቀባ ሰው ሁሉ የሚጠራ ከሆነ መቀባት አይቀርም። ቢያንስ ይሄን አሜን በሉ እንጂ ሀብታም ሰውም ሲጠራ ሀብታም ከትብ ብሎ ሀብታም ሰፈር የሚያውል ከሆነ ሀብታም ሆነ አይቀርም። እስቲ ና መንፈስ፣ ነፍስ፣ ስጋ። ጠቆር ያለ ሰው ነው ለስጋ ይመቸኛል። አሁን ይሄኛው ጉዙ ዓለም በጉዙ ዓለም በኩል ኮንሽስ እንድንሆን የሆነው በኃጢአት ምክንያት ነው። አዳም እንደዚህ አይኖርም ነበር። አሁን እኛ የምንኖረው ኑሮ አይኖርም ነበር። ከዚህኛው ፐርስፔክቲቭ ነው ነገሮችን ያይ ነበረው። ፍሬውን በበላ ጊዜ ራቆት መሆኑን ያወቀው ያም ከእግዚአብሔር ተደበቀ እኮ። መጽሐፍ ቅዱሳችን አዳም ወዴት ነህ ምናምን አለው እግዚአብሔር ይላል። አሁን መቼስ እግዚአብሔር ጠፍቶበት እንዳልሆነ እርግጠኞች ናቸው። አረ ጠፋ ልጄ የት ነው ያለው ምናምን እግዚአብሔር ያለ እኮ አይደለም። የአዳምን መደበቅ ሊያሳየን እንጂ ከእግዚአብሔር እንደጠፋ ለማሳየት አይደለም። ራቁት መሆኑን አወቀ ይላል እንጂ ራቁት ሆነ ይላል እንዴ? አያችሁ፣ ራቁት ነበረ ማለት ነው። ራቁት የሚባለው ነገር አልነበረም ማለት ነው። እየገባችሁ ነው? ኮንሽስ ሆነ፣ ስለ ፊዚካሉ ኮንሽስ ሆነ። ፊዚካል እያየ አይደለም የሚሄደው፣ ደመና ውስጥ ነው የሚሄደው። የእግዚአብሔርን መገኘት ነው የሚያውቀው። ከእግዚአብሔር ጋር ኤቭሪ ዴይ ኮሚኒኬት ነው የሚያደርገው። አሜን። ከዛ ተቆረጠና ወጥቶ ሆነ ማለት ነው። ስለዚህ ነፍስ ክፍል ስንገባ እዚህ ጋር የምናደርገው ፕሮሰስ እንደ እግዚአብሔር ቃል ነገሮችን ማሰብ ስንጀምር ይሄኛው ምን ያደርግልናል ማለት ነው። ይሄኛው አይን በዚህኛው በኩል አልፎ በዚህ ውስጥ እንዲያ ያደርገዋል ማለት ነው። ያ ነው ቪዥን። ካልሆነስ ይሄኛው ወደዚህ ዞሮ ይሄ ወደዚህ ዞር፣ አንተ ደግሞ ወደዚህ ዞር። እንደዚህ ነው የአብዛኛው ሰው ህይወት። ምን ወዴት ነው እየሄድክ ነው? እየመጣህ ነው? እየተቀመጥክ ነው? ወዴት እንደሆነ ህይወትን አታውቀው። እስቲ ሶስታችሁም አሁን ባላችሁበት ሂዱ፣ ወደፊት ሂዱ። ሂድ። ውስጣችን እንደዛ እኮ ነው። ውስጣችን እኮ እንደዛ ነው። ዙር ዙር። አሁን ይሄኛው ትክክል ሲሆን በዚህኛው ውስጥ አልፎ ትከሻውን ያዘው። አንተም ትከሻውን ያዘው። አሁን ሁለት ትከሻ ያዘ። አሁን ሂድ፣ በቃል ሁላችሁም ሂዱ። አሁን መንፈሳዊ አይኖች ሲከፈት ግን በቃ እየመራ ያለው ግን ዞሮ ዞሮ ይሄ ይሆናል። በዚህኛው በኩል አልፈ በዚህኛው በኩል ክሊር የሆነ ቪዥን ታያለ ማለት ነው። በሁላችንም በእኔም ጨምሮ ጠላት ኮንፊዥንን የሚያመጣብን በዚህ ነው። ይመጣና የነፍስ ክፍል ውስጥ ፕሮሰስ የሚያደርገውን ፓርትህን ያበላሽብሃል። ሰዎች ያበሳጩሃል፣ ኑሮ ያበሳጫል፣ ኢኮኖሚ ያበሳጫል፣ የጊዜ መሄድ ያበሳጫል። ያሰብከው ነገር ባለማሳካቱ ከዛ ትበጠበጣለህ። ህልም ልክ አይደለም፣ የምሰማው ድምፅ ልክ አይደለም፣ ህይወት ልክ አይደለም። ትራንስፎርምድ ሆኖ በልቦናችሁ፣ በውስጣችሁ፣ በሐሳባችሁ ተለወጡ እንጂ ይህንን ዓለም አትምሰሉ። የእግዚአብሔር ፈቃድ በጎ፣ ደስ የሚያሰኝ ፍጹም ምን እንደሆነ ፈትናችሁ ታውቁ ዘንድ በልቦናችሁ ተለወጡ። ይህንን ዓለም አትምሰሉ። ስለዚህ ህይወት ማለት ማጣት፣ ማግኘት፣ መደሰት ምናምን ውስጥ ነው። ለእኔ ህይወት ማለት
ክርስቶስ ዓለም ከመፈጠሩ በፊት ባንቺ ብቻ ሊሰራው ዓለም ከመፈጠሩ በፊት የጻፈው ኑሮ ኖረሽ ስታልፊ ብቻ ከመከራ ጋር እሱ ይሻላል። መከራ ፍሪ የሆነ ኑሮ ከመኖር አበንደንት የሆነ ሁሉ ነገር የተሟላለት ኑሮ ከመኖር ከነ መከራው ከነ ለቅሶው ከነ ደስታው ከነ መውጣትና መውረዱ እግዚአብሔር በነፍሳችን ውስጥ ያስቀመጠው ኑሮ ኖረን ማረፍ ነው የሚሻለው። ስለዚህ አበንደንት ላይፍ፣ ፔን የሌለው ላይፍ፣ የተሟላ ሁሉን ነገር የፈለግኩበት ቦታ ላይ ፍሪጄ ሙሉ፣ ባንኬ ሙሉ፣ ሁሉ ነገሬ ሙሉ፣ ሆዴ ሙሉ፣ ቁም ሳጥኔ ሙሉ ከሆነ እኔ በቃ በጣም ምርጥ ኑሮ ነው የኖርኩት ብለን እናስባለን። we are deceiving ourselves። እሱ የሞላላቸው ሰዎችን ያክል በህይወታቸው ሚዘረብል የሆኑ ሰዎች አይቻላል። እኔ ሀብት የምጠላ ሰው አይደለሁም። እኔ ቁም ሳጥኔን ቢሞላ፣ አካውንቴን ቢሞላ፣ ሆዴን ቢሞላ እኮ ፈልጋለሁ። that's not the purpose of life። እሱ ሞልቶላቸው ህይወታቸው የተመሰቃቀሉ ብዙ ሰዎች አሉ። እኔ ግን ደስ የሚለኝ ነገር አለ። መንፈስሽ ውስጥ የተጻፈ አሜን፣ አንተ ራስህ አልችለውም ብለህ የምታስበው እግዚአብሔር ግን ዓለም ከመፈጠሩ በፊት የጻፈው ነገር አለ፣ አሳይመንት አለ። እግዚአብሔር አምላክ ዛሬ ማታ በመንፈሳችሁ በኩል ይናገራል። አሜን። በህልምና በራእይ በኢየሱስ ስም ይናገራል። አሜን። በዚህ ውስጥ ለግሬትነስ ያልተጠራ ሰው የለም። there is a seed of greatness in our spirit። አይኖችሽ ይከፈቱ። አሜን። አይኖችህ ይከፈቱ። አሜን። አዎ፣ ማየት ካልቻልን እኮ አስቸጋሪ እኮ ነው። ማየት ካልቻልን አስቸጋሪ። ፍቅር አንደኛው አይን መክፈቻ መንገድ ነው። ሁለተኛ ማመን ነው፣ አክሽን መውሰድ ነው። ቴክ አክሽን in your life። አብርሃም ሆይ እኔ ለአንተ ጋሻ ነኝ። አብርሃም አትፍራ፣ እኔ ዘርህን እንደዚህ እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ። አንድ ልጅ የሌለው ሰው ይህን ኮከብ መቁጠር ትችላለህ፣ ያንተ ዘር እንደዚህ ይሆናል። አብርሃም እኮ እስከ መጨረሻ ያየው አንድ ልጅ ነው። የብዙዎች አባት የተባለ ሰው ብዙ የሚባል ነገር አላየም። ብዙ በግ ብቻ ነው ያየው። አንዳንዶቻችሁ እኮ እግዚአብሔር ምናልባት እናንተ ካለፋችሁ በኋላ ሊሆን ይችላል ስራችሁ ሁሉ የሚታወቀው። ኦራል ሮበርት ዩኒቨርሲቲ አሁን በጣም እያየው ነው። በቃ ትላልቅ ስራ ነው እየሰሩ ያለው። ኦራል ሮበርት እኮ ሞቷል። በዩኒቨርሲቲው አሁን ከባድ ሪቫይቫል እየተሰራ ነው። እንዴት እንዳለቀሱ ሰውየው እኮ የለም። እግዚአብሔር ግን የቃል ኪዳን አምላክ። አይ ሰውዬ ሄዷል፣ የምሰራውንም አያይም፣ ይቅርብኝ አይልም እግዚአብሔር። God is so faithful። እግዚአብሔር ታማኝ አምላክ ነው። አሜን። ግን እግዚአብሔር ከአብርሃም ጋር ኮሙኒኬት ያደረገው ያወራው እናንተ እንደምታስቡት የሆነ በሰዓት በምናምን በሆነ ነገር ተገልጦ ልክ ነው። መስዋዕቱን በልቷል። ልክ ነው። እግዚአብሔር በሆነ ነገር ተገልጦ ለእናንተ የተገለጠውን ያህል አብርሃም አልተገለጠም። እግዚአብሔር አብርሃም የኛን ያህል እግዚአብሔርን አያውቅም። ስለዚህ ራሳችሁን በዚህ ምድር ሲስተም መለካት እስካላቆማችሁ ድረስ እግዚአብሔር በሕይወታችሁ ትልቅ ስራ ሊሰራ አይችልም። በጎረቤት፣ በጓደኞች፣ በቲክቶክ፣ በምናምን፣ ባለባበስ፣ በጫማ፣ በምናምን እነሱ አይነት ሲስተሞች ውስጥ ካልወጣን በስተቀር መቼም እግዚአብሔር በሕይወታችን ትልቅ ስራ ሊሰራ አይችልም። ከእናንተ የሁሉ በላይ መሆን የሚፈልግ ሰው አለ ሲል ሁሉ እጅ ሳይወጡ የሁሉ በታችሁ ነው። በቃ ባይዘ የሁሉ በታችሁ ነው ያለው ጌታ የምር የበላይ ስለምንሆን እኮ ታች መውረድ ሲጀምር ወደ ላይ መውጣት ትጀምራለህ። እኔነት ሲይዝህ እየወደክ ነው። ትህትና ሲይዝህ እየተነሳ ነው። በችሎታችሁ፣ በጥረታችሁ፣ በእውቀታችሁ ላይ ዲፔንድ አታርጉ። መንፈሳዊ ዓለም ላይ ዲፔንድ አድርጉ። መንፈሳዊ ዓለም ስለእናንተ የሚያውቀው እውቀት እናንተ ስለራሳችሁ ከምታውቁት ዶክተር ስለእናንተ ከሚያውቀው ይበልጣል። ከምርመራ ይበልጣል። ከኤክስፒሪየንስ ይበልጣል። ቲንክ ቢግ፣ ትልቅ አስብ። ሌት ጋድ ቢ ዮር ሊሚት። ትልቅ ነገር ነው ማሰብ ያለብን። እስቲል እግዚአብሔር ትንሽ ነው። አንተ ትልቅ ያልከው ነገር ሁሉ በእግዚአብሔር እይታ ትንሽ እኮ።
እግዚአብሔር በአንተ የሚሰራውን ነገር አሁን ካለ ሁኔታ ተነስተህ ሊሚት አታርገው። እግዚአብሔር እስከ ዛሬ አምጥቶ ይሄን ነው በእኔ ህይወት የሰራው ከዚህ በኋላ ከዚህ በላይ ምን ይሰራል ብለህ ሊሚት አታርገው። እግዚአብሔር ትሬኒንግ ትምህርታዊ ነገሮች ውስጥ ነው እያሳለፈ ያለው። አንዳንድ ጊዜ ያለ ብሬክ ስሩ አለ፣ የሆነ ፍንዳታ አለ በህይወታችን በነገር በሁሉ አቅጣጫ። አሜን። እሱን አብዛኛው ሰው ኤክስፒሪየንስ አላደረገ። የሰማይ አምላክ እግዚአብሔር ዛሬ በመንፈሳችሁ በኩል ይሄንን ትልቅ ብሬክ ስሩ ያሸክማችሁ። አሜን።